السلام على نبينا وحبيبنا سيد كل البلاد وعلى آله وأصحابه الأسياد ومن تبعهم إلى يوم معاد إلى يوم المعاد. أما بعد، فإن الله سبحانه وتعالى يقول في كتابه الكريم: هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إنا أعتدنا للكافرين سلاسل وأغلالا وسعيرا إن الأبرار يشربون من كأس كان مزاجها كافورا إلى آخر الآيات. هذه الدار الدنيا هي دار أنا ودار فناء ودار الموت ودار الفتنة. يقول الله تعالى: خلقنا الإنسان في كبد. ሀገር የተፈጠሩ ሶስት ሀገሮች ናቸው። አንደኛው ጀነት ነው፣ አንደኛው እሳት ነው። በሐቂቃው ሀገር ተብሎ የተፈጠሩ ሶስተኛው ይህች ጊዜያዊቱ ዱንያ ዓለም ነች። ጊዜያዊቱ ዱንያ ዓለም ነች። الله بالقرآن من يلال: هل أتى على الإنسان حين من الدهر بعد يملاي بزو زبنات بزو جزيات بزو عمت ألف يلم منم سو سايهون من ناقر سايهون مياي سايهون ميسما تايهون بزو جزيات أسالفنا للتوقت يقبال يلال 120 ዓመት አልፏል። ጭቃቸው ተተቦካ፣ አካላቸው ተተቀረጸ ተተሰወረ በኋላ ሩህ ገብቶባቸው ሰው እስኪሆኑ ድረስ 120 ዓመት አልፏል ይላል። 40 ዓመት ጭቃቸው ሲቦካ 40 ዓመት የገማ ጭቃ ሆኖ ተቀምጦ 40 ዓመት ደግሞ ሻላ ሆኖ ተሰውሮ ሩህ ታይገባበት ከእንደዚህ ያለ የፈጠርኳችሁ ሊያኮራችሁ አይገባም ይላል። ወይም ለአንዳንዳችን ሰው ነው ኢንሳን ማለት። ለኛም እንደዚሁ 40 ቀን መንይ ሆኖ 40 ቀን ሙድጋ ሆኖ 40 ቀን ደም ሆኖ 120 ቀን አልፏል። የአደም 120 ዓመት ይሆን፣ የኛ ደግሞ 120 ቀን። አይናችሁ ሀይ ሰው አልሆናችሁ እግር የለ እጅ የለ እንደ ያለ ወቅት አሳልፈን ነው የፈጠርናችሁ ይላል። መፍጠሩ ጥሩ። በመፈጠራችን ላይ ብዙ ነገሮች ይተካካሉ። ብዙ አስቸጋሪዎች፣ ብዙ ኒዕማዎች፣ ብዙ አስለቃሾች፣ ብዙ አስተካጆች ነገር ይተካኩብናል።
ለቀድ ኸለቅነል ኢንሳነ ፊ ከበድ ብሏል። አይ ፊ ተዓብ ወመሸቃ የሰውን ልጅ ሊለፋ ሊተክዝ ሊያለቅስ ሊቸገር ነው እንጂ እዚህ ዓለም ላይ የፈጠርነው ሊዝናና ሊመቸው ሊደሰት ሊኮራ አይደለም ይላል። እናታችን ሆድ እንደተረገዝን ይጀምራል ፈተናው። እዛ ጠባብ ሆድ ልጁ እናቱ ሆድ ሆኖ የሚበላው የወር አበባዋን ነው ይላል፣ ወይም እሷ ተምትበላ ተምትጠጣው ይበላል። አላህ እንደቀደረው ቢሻው 6 ወር ቢሻው 7 8 9 ወር ቢሻው ዓመት 2 ዓመት 4 ዓመት ድረስ የሚያቆየው አለ በእናት ሆድ። እንደ አርገን መከራ እናሳየዋለን ይላል። መገላበጥ የለ መነቃነቅ የለ ይሄ እምብርቱ ወገቧ ጋራ በስጋ ይታሰራል ግጥም ብሎ እንዳይነቃነቅ ማጠኗ እንደ ጎማ ይዘጋል። የግቢውም ወደ ውጭ አይወጣም፣ የውጭም ወደ ግቢ አይገባም። አላህና ትሆድ በቆይ ቆይ ባለው ቀድር ሊወለድ የሆነ ጊዜ መላኢካ ይመጣና በክንፉ ይመታዋል። የመታው ጊዜ ታች የነበረው እግሩ ወደ ላይ ይገላበጣል። ላይ የነበረው ራሱ ወደ ማጠኗ ወደ ታች ወርዳል። ልጅ በእግሩ መወለድ ስለማይችል በራሱ ነው የሚወለደው። የዛ ጊዜ ወገቧ ጋር የተቃጠለው የተያዘው ማሰሪያው ስጋ ይበጠሳል። የዛ ጊዜ ነው እናቲቱ በጣም የሚሰማት። በእጃ ብልቼ በእጃ ጠጥቼ ታቅፌ አውርጄ አውጥቼ ቀይ አውጥቼ ሐቋን አደረስኩኝ ወይ ያ ረሱላላህ የእናቴን ቢላቸው ላ ጥሩ ለተዋልክ እንጂ ሐቋን አላደረስክም። ይህንተ የምትውለው ውለታ አንተን የወለደች ዕለት አንድ ጊዜ በላይ አማጠችውን የተነፈሰችውን ትንፋሽ አይጣጭልም ብለውታል። እናት አባት ክቡሮች ናቸው። እናት አባት ክቡሮች የተከበሩ ሰዎች ናቸው። አባት እናታችንን ልናከብር ይመቻል እስከሚሞቱ ድረስ። ከሞቱም በኋላ ሐቃቸው አይቀርም። ወደ 6 በላይ ሐቅ አላቸው። እንደ አርገና ሳልፈን ነው ሳያረግ ነው አይኑ እንዳይ ጆሮ እንዲሰማ እጁ እንዲጨብጥ እግሩ እንዲሄድ ያደረግነው ይላል። ኢና ኸለቅነል ኢንሳነ ሚን ኑጥፋ የሰውን ልጅ ደግሞ ወንዱን ሴቱን ከወንድ ከሴት ክጃሎት ውሃ ነው የፈጠርናችሁ ይላል። የውሃ ቁም ነገር አለው። ከፊሎቹም ቆሻሻ ነው ነጃሳ ነው ብለዋል ከሐነፊያ። ከፊሎቹም የሰው አስል ነው ጧሃራ ነው ብለዋል። አላኩል ያላውትም ደሳይል ሊነኩትም ደሳይል ቆሻሻ ውሃ ነው። ከዛ ተውሃ ይሄ ሁላ ሰው የተፈጠረ ይመስላል። እንደውም ሆኖ የሚገርመው የሀሳብ አገር፣ የትካዜ አገር፣ የመከራ አገር እንደ አድርጎ ነው ይችን አገር አላህ የፈጠራት። ግን የሰው ልጅ አይገባንም። ኢንሳን ማለት ረሽ ማለት ነው ይላል። እምናየው የራሳችንን ያህላችንን አሁን እኛ የተፈጠርንበትን ነው። ለሰው ለአዲስ የተፈጠረ ጊዜ ዱንያ አዲስ ትመስለዋለች። አዲስ አይደለችም። ነፍስያው በምትፈልገው ብቻ ይወዳደራል፣ ይሽቀዳደማል፣ ይፎካከራል።
ሁሉም አላህ ዘንድ ነጥብ የለውም። አላህ ዘንድ ያለው ነጥብ አላህን ፍራቻ ብቻ ነው። የሰው ልጅ ደረጃም የለው ወራዳ ቆሻሻ ነው ብሏል። ማልፈልጋችሁ ናችሁ። ዱንያ ራሷ ቆሻሻ ነች። የሰው ልጅም እንደው ቆሻሻ ነው፣ አይረባም። እኔን የፈራ ሰው ታልሆነ በተቀር ብሏል። ለመሆኑ ለምክር ሞት አይበቃም እንዴ? ከፋ ቢልመውቲ ዋዒዟ መካሪ ሌላማ ያስፈልጋችሁ ሞት ይበቃል ብሏል። አይነል አንቢያኡ ወልሙርሰሉን ያሁላ ነቢያት ወየት ደረሰ? ያሁላ ረሱል የት ደረሰ? ወየት ነው ያለው? አይነል ዑለማኡል ዓሚሉን አላህን የሚፈሩት ዑለማዎች ሌሊት የሚቆሙት ቀን የሚጦሙት በህይወታቸው ልክ ጆሮአቸው እንደው መጥፎ ሰምቶ ማቅ፣ አይናቸው መጥፎ አይቶ የማቅ፣ እጃቸው መጥፎ ጀምሮ ማቅ፣ እግራቸው ወደ መጥፎ ተንቀሳቅሶ ማቅ፣ በልባቸው መጥፎ አስበው ተኸጥሮ ማቅ። እንደዚህ ያሉ ዑለማዎቹ ላይት ናቸው አሉ የሉም? አይነል አግኒያ ሀብታም ነኝ የሚለው ሁላ የት ነው ያለው? ወአይነል ሙልኩን ዓለም የጠበባቸው መድረሻ ያጡ ጥጋባቸው ያስፈነጠዛቸው ሁሉ መንግስታቶች የተደረሱ ወየት ናቸው ያሉት? እንደነ ንምሩዝ ያለው እንደነ ፊርዓውን ያለው የሰውነትን ደረጃ አልፎ ፈጣሪ ጌታ ነኝ፣ ይህን ሁላ የፈጠርኩት እኔ ነኝ ማለት የደረሱት እነያ መንግስታቶች ሁላ ወየት ናቸው? ከነሳቸውስ በኋላ እኛ ድረስ ያለው ወየት ደረሰ? ባለስልጣኑ፣ መንግስታቱ፣ ሀብታሙ ሁላ በሀብቱ የተመካው፣ በኃይሉ የተመካው፣ በእውቀቱ የተመካው ወየት ደረሰ? ወየት ነው ያለው? ማቱ ወቁቢሩ መሬት ውስጥ ናቸው። ሸራቸውንም ኸይራቸውንም አላህ ያውቀዋል። እኛ ጊዜያት ላይ የነበሩ ባለስልጣኖች ያደረሱ ሀብታሞቹ ሁላ የት ናቸው? አዛውንቶቹ ሁላ ሽማግሎቹ ሁላ ወየት ናቸው? ዑለማዎቹ ሁላ ወየት ናቸው? አንድም የለ፣ ሁሉም መሬት ገብቷል። ስራውን ይዞ ቀብር ውስጥ ተቀምጧል። ኸይርም የሰራ ኸይሩን ይዞ፣ ሸርም የሰራ ሸሩን ይዞ መሬት ገብቷል። አሁን ደግሞ እኛ ተተክተናል። ከእኛም በኋላ ያላችሁ ወጣቶች ተተክታችኋል። ወጣት የነበረው የሚያዘልለው የሚያስፎክረው መድረሻ ያጣው ሁላ የት ደረሰ? ዳንኤል የተባሉ ነቢይ አጃኢብ የሚያሳያቸው ነቢይ ነበሩ። አንድ ቀን ሜዳ ላይ እንደቆምኩኝ ወደዛ ሄድ የተበልና ቤት ግባ አለኝ አሉ። ቤት ገባ ጊዜ ወርቅ አልጋ አየሁኝ አሉ። ወርቅ አልጋው ላይ የወርቅ ዘውድ አድርጎ እንቅልፍ እንደያዘው ሰው ሰኝቷል። እስቲ እዛ ላይ ወጣ በልና ወደ ሰይፉ ተመልከት አለኝ አሉ።
እዛ ስመለከት ጊዜ ጽሑፍ አለ። እኔ 1500 ዓመት ኑሬያለሁ። መንግስት ነበርኩ። ዓለምን ገዝቻለሁ። ምቾቱ የበረከተ ጊዜ እድዓይቱ ሩቡብያ ፈጣሪ ጌታ ነኝ አልኩኝ። ማገኘትም መከራ ነው፣ ማጣትም መከራ ነው። ያገኘ እንደው የሰው ልጅ ቅጥ የለውም፣ መድረሻ ያጣል። ያጣ እንደሆነ ሰውነቱን፣ ሃይማኖቱን፣ አባት እናቱን ሽጦ መብላት ይፈልጋል። ራብ መጣ በአገር ላይ። በአንድ ኩንታል በአንድ ኬሻ ወርቅ አንድ ትፊ ዘንጋዳ የምሸምተው አጣው። ፈሞቱ ጁዓን በራብ ሞትኩኝ ይላል። ወደረሱ አባቶቻችን፣ እናቶቻችን፣ ጓደኞቻችን ወት ነው ያሉት? እዚህ አወለ ሶፍ የነበረ አዛውንት ሁላ ያደረሰ ማቱ ወንቀረዱ። አሁን ያለውም ተዘጋጅቶለታል። ብንዋሸው፣ ብንከዳው፣ ብንሰርቀው፣ ብናታልለው ጉዳቱ የመጀመሪያው ጉዳት የራሳችን ነው። አላህም ይፎክራል፣ እኛም አንቀበለው፣ አይገባንም። ኢላ መን አስዓደሁ አላሁ ዐዘ ወጀል። አላህ ብቻ ሰዓዳ የቀደረለት ሰው ታልሆነ ቁም ነገርም የለውም። ነገርም የለውም። ላ ተግተሩ ቢዱንያ ወላ ተግተሩ ቢሰልጠና ወላ ተግተሩ ቢሸባብ ወላ ተግተሩ ቢዱንያ። በዱንያ አትሞኙ፣ ጠፊ ነች፣ ዘዋለ የተወጋጅ ነች። ወጣትነቱ ያሙኛችሁ፣ መልኩ ይጠፋል፣ ኃይሉ ይጠፋል። በዓይናችን እያየነው ነው። በህይወት አትታለሉ፣ ሞት ይከተለዋል። በዱንያ አትሞኙ፣ ትጠፋለች፣ ትሞታላችሁ፣ ትታመማላችሁ። ኩሉና ሀከዛ፣ ሁላችንም እንደይሁነን። አሁን እንደ ወቅቱ የምናየው ተሆነ አውቃቱ ሙሽኪላ ወአያሙ ሙሽኪላ ወሲኑነ ሙሽኪላ ወሽሁሩ ሙሽኪላ። ወራቱ አስቸጋሪ፣ አሳሳቢ፣ አስጨናቂ፣ አመታቶቹ አስቸጋሪ፣ አስጨናቂ፣ ቀኖቻችን ሌሊቶቻችን አስቸጋሪ፣ አስቸጋሪ፣ አሸባሪ። አቅል ያለው ሰው እንደ እንስሳ እንደ በሃኢም ላልሆነ ሰው እንደ አህለል ከፎች ሌሊት ቀን መሬት ተደፍቶ የሚያስለቅስ ጊዜያት። ሐራም ታልተፈራ፣ ዙልም ታልተፈራ፣ የሰው ልጅ ክብር ተለለው። ወለቀድ ከረምና በኒ አደም። የሰው ልጅ እኮ አላህ አክብሮ የፈጠረው ነው። ክርስቲያንም ይሁን ሙስሊምም ይሁን ስልጣንም ይኑረው አይኑረውም፣ ይማር አይማር፣ የሰው ልጅ በተፈጥሮ የተከበረ ነው። ለሰው ልጅ ሞት ደንታ ተለለ፣ ለሰው ልጅ ሞት ታላዘነ፣ የሰውን ሞት ልጅ ታላስደነገጠው፣ የሰው ችግር ታላስደነገጠው። እንደዚህ ያለ ሰው አይደለም፣ አውሬ ነው። አውሬ እንኳ አንበሳን አይበላም፣ ቀበሮን አይበላም፣ ነብርን አይበላም። ሌላውን ጎሳ ይበላል እንጂ
ስበሳችን የምንሰራውን እናውቃለን። እያንዳንዱ ሰው ጠፍቶ ራሱ ብቻ ቢከብር ራሱ ቢመቸው የሚፈልግ ኸልቅ ነው የተኸለቀው። የሰውነት ጠባይ የለቀቀው የአውሬ ጠባይ የተጎናጸፈ እንደዚህ ያለ ኸልቅ ነው የተፈጠረው። አሁን ወቅት ላይ አላህ እንደዚህ ያለውን ጠባይ ወደ ሰውነት አላህ ይመልሰው እንጂ ተንገብግቦ ወየት ነው የሚደርሰው? ስርቆቱ አልተፈራ፣ ሃይማኖት መሸጡ አልተፈራ፣ ዙልሙ አልተፈራ፣ ዑለማ አይል፣ ምሁር አይል፣ መሃይም አይል፣ ጨርሶ አባት እናቱን ተተሳካለት በገንዘብ የሚሸጥ ህዝብ ነው የተተካው። ስለዚህ ልንቶበት ይገባል፣ ልንመለስ ይገባል። አለዛ ሞታችን እንኳ አይበጅም። አሁን የምንጨነቀው ለህይወት አይደለም። የህይወቱ ነገር ተበላሽቶ አብቅቷል። የምንጨነቀው ለቀብር ነው። የምንጨነቀው ለሞት ነው። እንዴት ያለ ሐለት ትገለን ይሆን ጌታዬ? እንደ አድርጎ ሰው አውሬ በሆነበት የሰው ልጅ እንዲህ ያለ በሆነበት ዓሊም አይል ጃሂል አይል የሚያጅበው እኮ ጉር ነው። መሃይም ነበረ ወትሮ እንኳን እንደ በኃጢአት በወንጀል ላይ የሚሆነው አሁን አልመረጠም። ቀሚሱም አልከለከለው፣ ጥምጣሙም አልከለከለው፣ ምኑም የከለከለው ዒልሙም አልከለከለው። ውሸት ነው የምንሰማው የምናገረው። ሁሉም አታላይ ነው፣ ሁሉም ዟሊም ነው፣ ሁሉም ዱንያ ፈላጊ ነው፣ ሁሉም ስልጣን ፈላጊ ሆኖ አላህን የሚፈራ አላህ ያየኛል ይሰማኛል የሚል እንጃ አንድ መገኘቱ እንናገራለን። መቼም ባንሰራበትም መናገራችን አይቀርም። አላህን እንፍራ፣ አላህን እንፍራ። ነጋዴም በስራህ አላህን ፍራ፣ ባለእውቀትም በእውቀትህ አላህን ፍራ። ሰራተኛም በስራችን አላህን እንፍራ። ዑለማዎችም እንደ ዑለማ አላህን እንፍራ። አለዛ በላኡ እየባሰ ይሄዳል። አንዱ በላ ታያልቅ ሌላው ይመጣል። አንዱ በላ ታያልቅ ሌላው ይመጣል። ይሄው እየመጣ አይደለም እንዴ? ፊት የምናውቃቸው በሽታዎች ላልፈው አዲስ እየመጣ ነው። አሁንም አይቀርም። አላሁ ይሰህሉ ለና الخير። አላህ ጥሩ ነገር ያግራልን። የምንገነዘብ አላህ ያርገን። አህለል ባጢልንና አህለል ሐቅን የምንለይ እንዳው ዝም ብሎ እንዲሁ እንስሳ ይመስል ያገኘነውን አንከተል፣ ያገኘነውን አንቀበል። ዝም ብሎ እንስሳ ነው እኮ ሐራም ሐላል የማይል ሐቅ ባጢል የማይል ዝም ብሎ የፈለገውን የሚሰራ እንስሳ ነው እንጂ የሰው ልጅ አይደለም። ይሄ ነገር እውነት ነው ወይ ይጠቅማል ወይ ይሄ ነገር የማይጠቅም የሚጎዳ ነው ወይ ብለን ልናስተነትን፣ ልንከተል፣ ልናውቅ፣ መጥፎ ልንቃወም፣ ጥሩ ልንከተል ይገባል። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ።